يقول الله جل جلاله لا يكلف الله نفسا إلا وسعها الله سبحانه وتعالى من إلان نفسن كجلتها بلا أسكدتها ميلان بل لما انكز لا يكلف الله نفسا إلا ما أتاها نفسن كستأت بلي ويم دمو يستأت ننجي አያስገድዳትም እያለ ይናገራል። ስለዚህ ያ ማለት ምንድነው? የተሰጠን ነገር አለ፣ የምንችለው ነገር አለ። ብዙ የምንችላቸው ነገራቶች አሉ። አቅም የተሰጠን ብዙ ነገራቶች አሉ። ሐኪም መሆን ከቻላችሁ በህክምናችሁ ሰዎችን እርዱ፣ የታመሙና ያርዱ፣ የወደቀን አንሱ። በምትችሉት አቅም ገንዘብ ያላችሁ በገንዘባችሁ ያኔ ያለ መልእክተኛ አለይሂ ሰላቱ ሰላም እንዳሉት በሽቅ ተምር እንኳን በግማሽ ተምር እንኳን እሳትን ተከላከሉ ብለዋል። በምንችለው አቅም ደካሞችን መርዳት፣ መንገድ ላይ የወደቆችን ማንሳት ሊሆን ይችላል፣ የተራቡትን ማብላት ሊሆን ይችላል። ትንሽ ነገራቶች ራሱ ብለን የምናስባቸውን መንገድ ማሰራት ሊሆን ይችላል። እንደዚሁም ደግሞ ከመንገድ ላይ የወደቀን ጠሪቅ ላይ የወደቀን መጥፎ ነገራቶች ማንሳት ሊሆን ይችላል። ብቻ በምንችለው ነገር መስራት ግልጽ ነው። ቅዋ ካላችሁ ለምሳሌ አቅም ካላችሁ መስራት የምትችሉ ከሆነ ካጠገባችሁ ያላችሁትን ቅዋ የሌላቸው ማገዝ ሊሆን ይችላል። የከበዳቸው ለምሳሌ የከበዳቸው ሰዎች ካያችሁ እነሱን ማገዝ ሊሆን ይችላል። ብቻ በማንኛውም ነገር ንያችሁን አስተካክላችሁ አምልኮ መስራት ትችላላችሁ። እንደገና ደግሞ አንደበተ ርቱዕ የሆናችሁ ሰዎች አላችሁ። አላህ Subhanahu Wa Ta'ala የሰጣችሁ ኒዕማ ነው። ያን ተጠቀሙበት፣ ዳዋ አድርጉበት። በመታቋት የአላህ መልእክተኛ አለይሂ ሰላቱ ሰላም አንድትን ንግግር ብትሆን ከኔ ያስተላልፉ ሰላሉ ያችን ንግግር በማስተላለፍ ሊሆን ይችላል። አላህ Subhanahu Wa Ta'ala ባዘዘ መንገድ ቀጥ ካለን ብዙ ነገራቶችን ይቀየራል። እና አላህ Subhanahu Wa Ta'ala ቅዋ ሰጥቶናል፣ አቅም ሰጥቶናል። የአደም ልጆች ከሌሎች ፍጡራን የተከበሩ ፍጡሮች ነን። ነገር ግን ራሳችንን ከፍ ካደረግን፣ ራሳችንን የተሻለ ቦታ ላይ ካደረስን፣ የተሻለ ቦታ ላይ ካደረግነው ቅዋችንን በደንብ ከተጠቀምንበት ብዙ ነገር መቀየር፣ ብዙ ነገር መስራት እንችላለን። አላህ Subhanahu Wa Ta'ala ብዙ ቅዋዎች ሰጥቶናል። ያኔ ባለንበት ንግድ ላይ የሆናችሁ ሰዎች ልትሆኑ ይችላላችሁ። በንግዳችሁ ታማኝ በመሆን ለሰዎች ጥሩ ነገር በማቅረብ ሊሆን ይችላል። ብቻ በብዙ ነገር በቃ ያኔ መርዳት በምትችሉ በማንኛውም ነገር ዲናችሁንም አገራችሁንም ቤተሰቦቻችሁንም ከአካባቢያችሁ ያላችሁን ሰዎችንም እርዱ በምንችለው አቅም ማለት ነው። ይሄ አፈር ይበላዋን በነገራችን ላይ ጉልበት ቅዋችንን ከማጣችን በፊት በደንብ ልንጠቀምበት ይገባል። ነገ ከመሞታችን በፊት እንደዚህ አርጌ በነበረ ኑሮ እንደዚህ አርጌ ያኔ እርጅና መእቶ ሲጥለን ወይም ደግሞ ያኔ መስጠት እየቻለን ዛሬ ካልሰጠን ነገ ፈቂር ድህነት መጥቶ ሳይለን አቅማችን ዛሬ ካለን ነገ አቅም የሚያሳጠው እርጅና መእቶ ሳይጥለን ወይም በሽታ መጥቶ ጤናችንን ሳይወስድብን አሁን ላይ መጠቀም እንችላለን። አሁን የተሰጠንን ቅዋ በደንብ ከተጠቀምንበት ነገ የተሻለ ቦታ ላይ እንደርሳለን። ዛሬ የገነባነውን ነገ የምናገኘው፣ ዛሬ የገነባነውን ነገ በዱንያ የምናገኘዋለን፣ ነገ በአኺራ የምናገኘዋለን። የተሻለ ቦታ ላይ የምንደርሰው ስንጥር፣ ስንጎብዝ፣ ስንሰራ፣ ስንጠነክር ነውና ጠንካራ ሰው እንሆን። አላህ Subhanahu Wa Ta'ala ቅዋውን ይስጠን፣ የምንሰራ ያድርገን፣ ከወሬ የዘለለ ያድርገን፣ ከሪያ ከይስሙልኝ ከይሉልኝ አላህ ይጠብቀን። ለይለቱል ቀድርን ካገኙት አላህ Subhanahu Wa Ta'ala ያድርገን። መጨረሻችንን አላህ ያሳምርልን። ዛሬ ማየት የፈለኩት እነዚህን የቁርአን አንቀጾች ናቸው። አብላሉት በምንችለው አቅም ቅዋችንን በደንብ እንጠቀምበት። አላህ ይحفظكم። ወሰላሙ አለይኩም።